بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه. أحبابي الكرام، إخوتي وأخوات، السلام عليكم ورحمة الله وبركاته. ውድ ተከታታዮች እህቶችና ወንድሞች ሁላችሁም ባላችሁበት የአላህ ሰላም የአላህ እዝነት ከእናንተ ጋር ይሁን እያልኩ ዛሬም ኢንሻአላህ የተወሰነ እረፍት ወይም ክፍተት በኋላ በአንድ መተዋወስ በሚል አንድ ርዕስ ላይ የተወሰነ ነገር እንተዋወስ በሚል መጥቻለሁ። እሱም ፈድሉል ዒልም፣ ስለ የእውቀትን ደረጃ በተመለከተ አዋቂዎች ወይም የእውቀትን መፈለግ ወይም የእውቀት ያለውን ደረጃ ጥቅሙ፣ ፈድሎቹ ከሌላው ምን ያስበልጠዋል፣ እንዲሁም ጣሊበል ዒልም እውቀት ፈላጊ ሰው ምን ጥቅም አለው፣ እውቀትስ እንዴት ነው የሚገኘው የሚለውን ኢንሻአላህ አጠር አድርገን ለማየት እንሞክራለን። ምክንያቱም አንድ ሰው በዚህ ዓለም ላይ ደስተኛ የሚሆነው እንዲሁም እንደፈለገ ዘና ብሎ ሊኖር ሊቀመጥ የሚችለው የሚፈልገውን ነገር ማግኘት የሚችለው እውቀት ግንዛቤ ሲኖረው ነው። አለበለዚያ ግንዛቤ ከሌለው እውቀት ከሌለው እንደ ኦና ቤት ይሆናል ማለት ነው። እንደምን እንደ ኦና ቤት። ኦናን ቤት ብትመለከቱ ቤቱ ተሰርቷን ግን ውስጡ ምንድነው ባዶ ቀፎ ይሆናል ማለት ነው። ልክ ንብ እንደሌለው ቀፎ ወይም እንደ ኦና ቤት ብላችሁ ያዙ። ለዚያ ስለ ዒልምን በተመለከተ አንዳንድ ሐዲሶችን እናነሳለን፣ ዒብራ እንዲሁም ደግሞ የሆነ አእምሯችንን የሚያንቀሳቀሱልን ከታሪክም ጠቀስ በማድረግ ለማየት እንሞክራለን ኢንሻአላሁ ተዓላ። ለምን ከተባለ አልዒልሙ ሁወ አሳሱ ኩል ሸይ፣ የሁሉ ነገር መሰረቱ እውቀት ነው። እውቀት ለምሳሌ አንድ ሰው ስለ ብር ግንዛቤ የሌለው ስለ ብር ጥቅም የማያውቅን ሰው እንካ ብለህ ብር ብትሰጠው አይወስደውም። ወረቀት ይመስለዋል ወይም ቆሻሻ ነገር ስለሚመስለው አይቀበልህም። ግን ስለዚያ ብር እውቀት ካለው ያ ብር እንደሚጠቅም ካወቀ እንደሚገበያዩበት ሰዎች የተስማሙበት የመገበያያ ኖት መሆኑን ካወቀ ግን አይደለም ሰዓተው ራሱ ለመፈለግ ይሽቀዳደማል። ልክ አሁን ላይ እንዳለው ማለት ነው። ምሳሌ አሁን ላይ ወረቀት ብዙም ያን ያክል የሚፈልግ አይደለም። ወረቀት ያን ያክል ሰው አይፈልግም። ወረቀት ብትሰጠው ያን ያክል አይጠቀምበትም፣ ወይ ተቀብሎ ይጥለዋል ወይም ደግሞ ወስዶ ቆሻሻ ቦታ ያደርገዋል። ምን ወረቀት ማለት ነው። ግን የብር ኖት ብትሰጠው ግን ያችን ብር እንደ ነፍሱ ነው የሚጠብቃት ከነፍሱ በላይ። ግን ደግሞ ያ ወረቀት መገበያያ ነው መሆኑን ቢያቀስ መገበያያ እንደሆነ ቢያቅ ወይም መገበያያ ነው ብሎ ቢማር ቢገነዘብ ያን ነገር በሚገባ ይጠብቀዋል ማለት ነው። ለዚያ እውቀት ለእያንዳንዱ ነገር መሰረት ነው ስንል ይሄ አጠቃላይ የእውቀትን እንትኖች ለመገንዘብ ሲረዳን ሸሪዓችን እስከ ዲናችን አንፃር ዒልም እንዴት ነው የሚለውን ደግሞ እንመለከታለን። ከሸሪዓችን አንፃር እስልምና እና እውቀት ትምህርት ምንድነው ትስስራቸው የሚለውን ስናይ በእስልምና ውስጥ በጣም ትልቅ ቦታ ትልቅ ደረጃ ነው ያለው እውቀት። ለእውቀት መውጣትም እንዲሁ ማለት ነው። ለምን ረሱል ሰለላሁ ዐለይሂ ወሰለም መን ሰለከ ጠሪቀን የልተሚሱ ፊሂ ዒልማ ሰሀለ ላሁ ቢሂ ጠሪቀን ኢለል ጀና ይላሉ። እውቀት በጣም ትልቅ ደረጃ ያለው በጣም ትልቅ ቦታ ያለው አላሁ ሱብሓነሁ ወተዓላ እወቁ ሲል ይጀምራል። አምርን ስለ ዒባዳ ስለ አምልኮ ሲናገር እወቁ ፈዕለም እነሁ ላኢላሃ ኢለላህ፣ ከአላህ በስተቀር ምንም አይነት አምላክ የሚመለክ አምላክ እንደሌለ እወቅ ይላል አላህ። መጀመሪያ ተማሩ ይላል፣ እወቁ ይላል። ከጌታችሁ ከአላህ በስተቀር ታመልኩት የሚገባ አምላክ እንደሌለ መጀመሪያ እወቁ። ካወቃችሁስ ኢስቲግፋር አድርጉ፣ ለምኑት፣ ምህረትን ጠይቁት፣ ይተዘዙት፣ ለሱ ተገዙ ይላል። እና እውቀት መሰረታዊ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ይላል? አንድ ሰው መን ሰለከ ጠሪቀን የልተሚሱ ፊሂ ዒልማ አሉ። ከእናንተ መካከል እኮ ዒልምን ፍለጋ ጠለበል ዒልም ሸሪዓን እውቀት ትምህርትን ለመማር ብሎ መንገድ የወጣ ሰው አሉ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሀለ ላሁ ቢሂ ጠሪቀን ኢለል ጀና፣ በመውጣቱ ምክንያት ጠለበል ዒልም እውቀትን ለመማር ስለ ዲኑ ስለ እምነቱ ስለ ሃይማኖቱ ለማወቅ ለመገንዘብ ስለ ጌታው ለመረዳትና የጌታውን ህግጋት ሸሪዓዊ ብይኖችን ለማወቅ ብሎ በመውጣቱ በዚህ ሰበብ ማለት ነው። በዚህ ምክንያት አላህ ምን ያደርግለታል? ወደ ጀነት የሚያስገቡትን ወደ ጀነት የሚወስዱ መልካም መንገዶችን ያገራለታል ይላሉ ሰለላሁ ዐለይሂ ወሰለም። እና ይሄ እንግዲህ በጣም ትልቅ ፈضል፣ ትልቅ ድል፣ ትልቅ ምንዳ ነው። እና ይሄን ካሰብን ይሄን ከተገነዘብ እኛስ
ምን ያክል እናውቃለን? ለምሳሌ ሶላትን ማሻአላህ ብዙ ሰው ይሰግደዋል። ያው ሙሉ በሙሉ ባይሆንም እንደው አንዳንድ አእምሮ ትንሽ አላህ ያገራለት በተለየ ከተማ ላይ የሚኖር ሰው አብዛኛው ሰጋጅ ነው። አሁን አንዳንድ አሁን ላይ ወያለው ካልሆነ በስተቀር ሀታ ህፃናቶቹን ብትመለከቱ ሽማግሌ ብትመለከቱ ሁሉም ሰጋጆች ናቸው ማሻአላህ። ያው አንዳንድ ብቻ ወያላዎቹ እንግዲህ በገጠርም በከተማም ትንሽ የሚያስቸግሩን እነሱ ናቸው። አላህ ሁላችንንም መልካሙን መንገድ ያግራልንና ብዙ ሰዎች ይሄን ለማለት የፈለጉት አብዛኞቻችን ሰላት እንሰግዳለን፣ ግን እስኪ የሰላትን ህግጋቱ እንዴት ነው? ሽሩጦቹ ወይም አርካኖቹ ዋጅባቶቹ መስፈርቱ ምንድነው? ለምሳሌ አንድ ሰው ሰላትን ሊሰግድ ምንድነው መስፈርቱ? ሰላትን ላለመስገድ ምንድነው ምክንያቱ? መስፈርቱ ምንድነው? ሰላትን ለመስገድ ምንድነው ከሰላት ቀድሞ መምጣት ያለበት ተቀዳሚ ነገር ምን ያስፈልጋል? አንድ ሰው ሰላት ስለሰገደ ብቻ መቼም ሰላቱ ተቀባይነት አይሆንም። ወይም ደግሞ ለአቅመ አዳም ስለደረሰ ብቻ ሰላትን ዝም ብሎ ቢሰግድ ጥቅም አይኖረውም፣ ህግጋቶቹን ሳያውቅ ሳይገነዘብ ማለት ነው። እነዚህን የተገነዘቡን ምን ያክል ነን? አሁን ይሄ ሁሉ ምንድነው እውቀት ያስፈልጋል ለማለት ነው። እውቀት ያስፈልጋል። አንድን ዒባዳ ዝም ብለን በጅህልና ያለ እውቀት ብንሰራው ጥቅም ቢስ ሊሆን ይችላል። ይልቁንም እንደውም ተቃራኒ ማዕሲያ ወይም አመጽ ውስጥ ሊጥለን ይችላል፣ ተጠያቂ ሊያደርገን ይችላልና ስለዚያ ነገር ምን ያህል ግንዛቤ አለን የሚለውን በዚሁ አጋጣሚ ልናውቅ ልንገነዘብ ይገባል ማለት ነው። እሺ طيب ይሄን ካልነ እንዲሁ ሌላ ደግሞ ቀለል ያለ ምሳሌ አሁን ላኢላሃ ኢላላህ ይላል ሁሉም ሙስሊም ነኝ የሚል ሰው በአጠቃላይ ስለ ላኢላሃ ኢላላህ ይላል። አሽሀዱ አን ላኢላሃ ኢላላህ አሽሀዱ አነ ሙሐመዱን ረሱሉላህ። ይሄ በየቀኑ የሚደጋገብ በቀን 5 ጊዜ በየሶላታችን የምናደርገው አዛን ላይ እንዲሁም ተሸሁድ ላይ ተህያቱ ላይ የምናደርገው ንግግር ነው አይደል? ስለዚህ እስኪ ምን ያክላችን ስለዚህ እናውቃለን? ይሄ ራሱ ምንድነው አንድ ዒልም በጣም ብዙ ዘርፍ ነው ያለው። በጣም ሰፊ ዘርፍ ሊደረስበት ሁሉ የማይችል በጣም ሰፊ ዘርፍ አለውና እውቀት መሰረታዊ ነገር ነው። ለሸሪዓ እውቀት ብለን ደግሞ እኛ መውጣታችን ለዚህ ሰበብ ማድረሳችን በዚህ የተነሳ አላህ ምን ያደርግልናል? የአኺራ ቤታችን ያሳምርልናል፣ ወደ ጀነት የሚወስዱ መንገዶችን ያገራልናል ይላሉ ሰለላሁ ዐለይሂ ወሰለም። እውቀት በጣም ትልቅ ነገር ነው። አንድ ሰው ነው ያውቃለሁኝ ብሎ ዝም ብሎ ሊዘናጋ የለበትም። ወይም ደግሞ እኔ እኮ ግዴታ የለብኝም መማር የሸሪዓን እውቀት መማር የለብኝም ሊል የለበትም። ያንዳንዱ ሙስሊም አስል የሆኑ መሰረታዊ የሆኑ የሸሪዓ እውቀቶችን ሊማር ግድ ይለዋል አሉ። ለምሳሌ አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ሰላትን ለአቅመ አዳም የደረሰ ሁሉ መስገድ ግዴታ አለበት ብለዋል። ግዴታ ከተደረገ ምን አለ ማለት ነው? ያን ሰላት ሙሉ እንዲያደርግለት እንዲያስተካክልለት የሚያደርገው እውቀት በሱ ላይ ዋጅብ ግዴታ ይሆናል ማለት ነው። እንደው ትልቅ ዓሊም ሆኖ ሙፍቲ ሆኖ ትልቅ ሙዓሊም ሆኖ የማስተማር እንኳን ፈርዱል ኪፋያ ቢሆንም ግን ለሱ የሚያስፈልጉት መሰረታዊ ነገራቶችን የመማር ግን ዋጅብ አለበት፣ ግዴታ አለበት ማለት። ለምሳሌ አንድ ሰው ባለሀብት ባለጸጋ ሆኖ ዘካ መስጠት በሱ ላይ አላህ ግዴታ አድርጎበታል። ግዴታ አድርጎበት ሳለ እኔ በሰለ ዘካ ተማርኩ አልተማርኩ ምን አገባኝ ብሎ መተው የለበትም። ለምን የዘካ ገንዘብ እሱ ዘንድ መኖሩ ስለ ዘካ የማወቅና የመገንዘብ ግዴታ እንዳለበት በዚሁ ላይ የተደመደመ ይሆናል ማለት ነው። እና አንድ ሰው እኔ ያውቃለሁ ተረድቻለሁ ተገንዝቤያለሁ ብሎ ማለት የለበትም። ካወቅክም ጨምርበት። ማሻአላህ ማወቅ ኸይር ነው፣ ጨምርበት። እውቀት አያልቅም። ካላወቅክ ደግሞ ጠጋ ብለህ ጠይቅ። ምን ያክል እንደማታውቅ ትረዳለህ ማለት ነው። ለምን ጠለበል ዒልም እውቀትን ስንፈልግ መሸቃ ይኖረዋል። በእርግጥ ችግር ይኖረዋል። ችግር ሲባል አሁን እንግዲህ አሁን ባለንበት ዘመን አልሐምዱሊላህ ረቢል ዓለሚን እንደ ድሮ ሩቅ መንገድ አቋርጦ በራብ ተቸግሮ በጥም ተቸግሮ የሚባለው ነገር ትንሽ ተቀርፎ ተቃሎ ሊሆን ይችላል። አሁን ማሻአላህ አብዛኛው ቦታ ላይ ደረሳ ቀሪያ እየያዘ አቅሪ እየያዘ የሚያስቀምጥበት እዛ ቤተሰብ እያቀራ ቤተሰብ የሆነ ቤተሰብ እየመገበው እዛ የሚማርበት ሁኔታ ብዙ ጊዜ አለ። ማሻአላህ ጥሩ ሆኖ ሳለ አንዳንድ ቦታዎችን ደግሞ እንደ ቤት ኪራይም እየተያዘ የሚቀራበት ጊዜ አለ። እንደ ድሮ ተበረሃ ለበረሃ እንዲህ ቀሏል ማለት ነው። ግን ቢሆንም ለምሳሌ አሁን ቀደም ሲል የሆነ ቅሳ ብንመለከት ነብዩላህ ሙሳ አለይሂ ሰላም ከኽድር ጋር ስለነበራቸው ሁኔታ በኒ እስራኤሎች ምን ይላሉ ለነብዩ ሙሳ አለይሂ ሰላቱ ወሰላም በዚህ ምድር ላይ አንተ አዕለም الناس ነህ ወይ ብለው ሲጠየቁ ነዓም አሉ። ነብዩላህ ሙሳ አለይሂ ሰላም በዚህ ምድር ላይ አንተ አዋቂ ነህ ወይ
ካንተ በላይ አዋቂ የለም ወይ ብሎ ከሰው ሲጠይቁ በዚህ ምድር አዋሉ። እንግዲህ ግንዛቤያቸው የተገነዘቡትን ያክል ነበር መለሱት። አላሁ ሱብሓነሁ ወተዓላ ደግሞ ላ ኢነ ሊ ዐብደን እኔ ባሪያ አለኝ ሂድና ከሱ ተማር ብሎ ላከው። እንግዲህ ሱረቱል ካፍ ላይ ቂሳው በደንብ ተዘርዝሯል። እዛ ላይ ገብታችሁ ማየት ትችላላችሁ። ሙሳ አለይሂ ሰላም በጣም ብዙ መንገድ ብዙ ስንቅን ሁሉ ይዘው ነው ኸድር አለይሂ ሰላም ጋር ሄደው የደረሱት ማለት ነው። ርቦናን የያዝኑ ነገር እንብላ እስከሚሉ ድረስ ማለት ነው። ከመንገዱ ርቅ ቦታ ነበር ይሄዱት። ይሄም ምን ለማለት ነው? ጠለበል ዒልም ስንወጣ ለትምህርት ስንወጣ እንግዲህ ችግር ያጋጥማን ያለ ነው። ችግር ይኖራል፣ መራብም መጠማትም ይኖራል። ግን ያን ሁሉ ችሎ ያን ሁሉ ተቋቁሞ ነገ አላህ ዘንድ የምትቃረብበትን ነገር ኢኽላስ ነው ለአላህ ነው ብለህ መማር በጣም መሰረታዊና አስፈላጊ ነው ላለው ኢንሻአላህ። ያው ቪዲዮ እንዳይረዝም በዚሁ አጠር እናደርገዋለን። ይሄን ያክል ካልነበትኝ ያው በጣም ሰፊ መባል ያለበት ነገር በጣም ሰፊ ሊወራለት የሚገባ ነገር ነበር። እንግዲህ ጊዜያችንን አጭር ነው ኢንሻአላህ። ይሄንን والله ጠቃሚ ያደርግልን። በዚህው አላህ ደዋ ያደርግልን። ውስጣችንንም አላህ ያሳምርልን ያስተካክልልን። እውቀትንም አላህ ይስጠን። ኻቲማችን መጨረሻችንንም አላህ ያሳምርልን። የሚጠቅመንን ወደሱ ወደ አላህ የሚያቃርበንን እውቀት አላህ ይስጠን። የሚያሸልመንን እሱ ዘንድ የሚያስመነዳንን የሚያስጠይቀንን አላህ ዘንድ ወንጀለኛ የሚያደርገንን ሳይሆን ስኬታማ የምንሆንበትን እውቀት አላህ ይስጠን። ሁላችንንም ስራችን ያማረ የተስተካከለ በኢኽላስ የተሰራ አላህ ያደርግልን። ኢንሻአላህ እዚሁ ላይ እናበቃለን። በመጨረሻ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የቤተሰብ ሆኑ፣ አባል ሆኑ፣ የደውል ምልክቱን አብሩት። በየጊዜው የሚለቀቁ ቪዲዮዎች ወደ እናንተ እንዲደርሱ ይሆናሉ። ምክንያቱም በዚህ ቻናል ሁሌ የተለያዩ ነገራቶች ይለቀቃሉ። እንዲሁም ጠቃሚ የሆኑ መሰረታዊ የሆኑ ዲናዊ ትምህርታዊ ለዱንያም ለአኺራም የሚጠቅመን ምክሮችን እናገኛለን። አጠር እያለ እንዲሰራላችሁ የምትፈልጉት ነገር ካለ የሚያስቸግራችሁ ነገር ካለ ጥያቄ የሆነባችሁ ኮሜንት ላይ ብታስቀምጡልኝ ኢንሻአላህ ወይ እዛው ላይ መልስላችኋለሁ፣ ወይ ረዘም ያለ ማብራሪያ የሚፈልግ ከሆነ ሌላ ቪዲዮ እንዲሰራለሁ ማለት ነው። ለሌሎችም ሼር አድርጉላቸው፣ ለሌሎችም ሼር አድርጉ። እናንተ መናገር ባትችሉ ማስተማር ባትችሉ ለሌሎች የሚያስተምሩትን ሼር ማድረግ ይሄ ራሱ የዳዕዋ አንዱ አካል ነውና ምን ደለ ዐላ ኸይሪን ከፋዒሊሂ ይላሉ የአላህ መልእክተኛ። ወደ ኸይር ያመላከተ ወደ ኸይር የተጣራ ልክ እንደሰራው ይያዝለታል ይላሉ። ለዚያ ኢንሻአላህ በመልካም ላይ አላህ ያግራልን። በሚቀጥለው እስከምንገናኝ ጀዛኩሙላሁ ኸይራ። ሰላሙ ዐለይኩም ወራህመቱላሂ ወበረካቱ።